በአቤል ላይ አሲረውት የነበሩት ሴራ እጅግ በጣም ትልቅ ማዕበል አስነስቶ በብዙ ፍልሚያና በብዙ ትግል ውስጥ እንደነበሩ የምናውቀው ነገር ነው። ሰላም እንደምን አደራችሁ የቻናሌ ተከታታዮች፣ በያላችሁበት ሀገርና በያላችሁበት ቦታ እና ሁኔታ ሰላማችሁ እንዴት ነው? በቅድሚያ ግን Hello, my listeners inside and outside the country. Please subscribe, like, and share. I love you. እግዚአብሔር ይመስገን እኔ ሰላም ነኝ። እንግዲህ እንደሰማችሁት ፎቶዬን ከኤአይ ጋር እንደዚህ አጠናፍራ የሰጠችን ጓደኛዬን እጅግ በጣም አድርጌ አመስግኛታለሁ። ፎቶ ነፍስ ሲዘራ እንግዲህ በኤአይ እየተመለከትን ነው ያለ ነው። እንግዲህ ባለፉት 3 እና 4 ወራት እና አቤል የነበሩበትን ትግልና ይዘውት የነበሩትን ኬዝ ሁላችን የምናውቀው ነው። እንግዲህ ያንን ለ3 እና ለ4 ወራት ሲታገሉ የነበሩትን ትልቅ ትግልና ትልቁን ኬዝ ዘግተናል፣ ጨርሰናል ማለታቸውን ከቀናት በፊት ሰምተናል እና እኛም እሰይ እንኳን ጨረሳችሁ እንኳንም እረፍት ሆነላችሁ ለናንተ ብለናቸዋል። ይህን ስንላቸው ግን ያለ ጥያቄ የምንለቃቸው ጉዳይ አይደለም። እሱም ምንድን ነው? በዚህ ኬዝ ውስጥ ሲነሳ የነበረው የሀገር ዋልታ ሊሆን የሚችል ወይም ሊባል የሚችል ትልቅ ሰው እንደነበረ ሰምተናል። ፕሮፌሰር የሚል ሰው በዛ ውስጥ ሰምተናል። ፕሮፌሰር መስፍን የሚባል ማለት ነው። ይህ ደግሞ ከአውሬው ጋር ግንኙነት ያለውና አውሬውን ጋር በትክክልና በቀጥተኛ መንገድ የሚሰራ ሰው እንደሆነ ሰምተናል እና የዚህን ሰው መጨረሻና የዚህን ሰው ሁኔታ ሳንሰማ ኦር ደግሞ ሳይነግሩን ግን ኬዙን እንደጨረሱና ኬዙን እንደዘጉ እየነገሩን ናቸው ያሉት እና ዛሬ ለእነሱ የምንጠይቃቸው ጥያቄ አለ። የፕሮፌሰር መስፍን ጉዳይስ ምን ደረሰ? ምን ሆነ? ብዙዎቻችን ይህንን ነገር ማወቅ እንፈልጋለን። እንደ ወንጀለኞቹ ብዙ ወንጀለኞች ተይዘው በህግ አግባብ ለህግ ታልፈው ተሰጥተዋልና የዚህ ሰውስ መጨረሻ ምን ሆኖ ሳይነግሩን እንዴት ኬዙን ጨረሱ? እንዴት ኬዙን ጨረሳችሁ? የዚህን ሰው ጉዳይ ሳትነግሩን ብዙዎቻችን መስማት እንፈልጋለን። ፕሮፌሰር መስፍን የትና እንዴት ደረሰ? ምን ጋር ደረሰ? ይህንን እንድትነግሩን እንጠይቃለን። በአቤል ላይ የተኮሱት ተኩስ እጅግ በጣም ትልቅ ማዕበልን አስነስቶ እንግዲህ ለረጅም ወራት ማዕበሉ ሲጎርፍ ነበር። ማዕበሉ ብዙዎችን አግኝቶ ነበር። ማዕበሉ ብዙዎችን አጥለቅልቆ ነበር። በማዕበሉ በጣም ብዙ ስራዎች ተሰርተዋል። በጣም ብዙ ጉዳቶችም ደርሰዋል። በጣም ብዙ ደግሞ ድሎችም ተገኝተዋል። እንግዲህ ሁላችንም እንደምናውቀው ከ3 ወር በፊት ማለት ይሄ ኬዝ ለነ አቤልን ነፃ በማውጣት ቻሌንጅ ውስጥ እንግዲህ በጣም ብዙ ስራዎች ተሰርተዋል። ብዙ ለህዝብ፣ ለሀገር፣ ለእምነት፣ ለእሴቶችና ለባህሎቻችን ሁሉ አደጋ ወይም ደግሞ ችግር የሚፈጥሩ ነገሮች ሁሉ በውስጡ ተገኝተዋል። ምናልባት የአቤል አጎት አቶ መኮንን ይህንን በአቤል ላይ የተኮሰውን ተኩስ ሲጀምረው ይሄ ሁሉ ኪሳራና ይሄ ሁሉ ሁኔታ እኔ ላይ ይደርሳል ብሎ አስቦ አይደለም። ቢያስበው ኖሮ ባላደረገውም ነበር። ስለዚህ የአቤልን ጓደኛ የታምራትን ፍቅረኛ ገድሎ አቤል ቤት ውስጥ ከማስቀመጥ ጀምሮ በዚህ የተጀመረው ጦርነት ወይም በዚህ የተጀመረው ማዕበል እስከምን ድረስ እንደሄደ ብዙዎቻችን ተመልክተናል። በዚህ ማዕበል ውስጥ በዚህ የወንጀል ተግባርና የወንጀል ስራ ውስጥ እጅግ በጣም ታላላቅ የተባሉ ለምድሪቱና ለሕዝቡ ይጠቅማሉ ተብለው አንቱ ተብለው የተቀመጡ ትልልቅ ምሁራኖች እንደተገኙበት፣ ዶክተሮቻችን እንደተገኙበት፣ የሕክምና ሰዎች በብዛት በዚህ አይነት ነውርና ተንኮል በሆነ ጸያፍም በሆነ ነገር ውስጥ ገብተው እንደነበረ ሁላችንም የምናስታውሰው ነው።
እንግዲህ ይሄ አቤልን ነፃ የማውጣት ዘመቻ የነበረው ይሄ ኬዝ በድል መጠናቀቁን ያው አብስረውናል። አቤልና ሉል ይሄንን ነግረውናልና ይሄንን ኬዝ እንደጨረሱ ይሄንን ኬዝ እንዳጠናቀቁ ሲናገሩ እንደነበረ ሁላችንም የሰማነው ነው። እንኳን እግዚአብሔር እዚህ ጋር ደረሳቸው። ምክንያቱም ቀላል ስራ አይደለም የሰሩት። እጅግ በጣም ከባባድ ከሚባሉ ሰዎች ጋር ነው የተገናኙት። ሰዎችም ብቻ ደግሞ ሳይሆኑ በሰይጣን ፕሮሰስ የተደረጉ ሰዎችም ጭምር ከነሱ ጋር ነው ግንኙነት ወይም ደግሞ ከነሱም ጋር ጭምር ነው ሲጋፈጡ የነበረውና ቀላል ስራ አልነበረም ሲሰሩ የነበረው። እነዚህ ልጆች እግዚአብሔር አምላክ በቸርነቱ በምህረቱ እየጠበቃቸው እየታደጋቸው ከክፉ ሁሉ እያስመለጣቸው ነው እንጂ ስራው ቀላል ስራ በፍጹም አልነበረም። በፍጹም ማለት ነው። ከሚቀነባበርባቸው ከሚሰራባቸው ከሚከባቸውና ባጠገባቸው ከሚቀመጠው በስውር ከሚቀመጠው የወንጀል አጀንዳ አንጻር ስንመለከት እግዚአብሔር ብዙ ታድጓቸዋል። እጅግ በጣም ብዙ እግዚአብሔር ታድጓቸዋል። አቤል ቤት የአቤል ሰራተኛው የሱ ጠላት ነበረች። እንደገና ደግሞ የአቤል ጠባቂ ወይም ደግሞ ዘበኛው የአቤል ጠላት ነበረ። በሁለቱ ጠላቶቹ በውስጥና በውጭ እየተጠበቀ አቤል ግን በህይወት መኖሩ ይሄ ለሁላችንም ተአምር ነው። ለሁላችንም ተአምር ነው። ሊያጠፉት ሊገሉት ሲችሉ አልገደሉትም። ይሄ እግዚአብሔር ከልክሏቸው እንጂ በአቤል ላይ ይሄንን ለማድረግ የሚከለክላቸው ሌላ ምንም ነገር አልነበረም። እውነት ለመናገር እንግዲህ እነሱ አቤልን ነፃ ለማውጣት በጀመሩት ዘመቻ ውስጥ በጣም እነሱ የሚገርምና የማይጠበቅ እጅግ በጣም ትላልቅ ከሆኑ ጉዳዮች ጋር ተጋፍጠዋል። ከዚህም ጉዳይ አንዱ ምንድነው? እነሱ አቤልን ነፃ ለማውጣት ማለት ራሄልን ገለው የአቤል ቤት ውስጥ አስቀምጠው አቤል ወንጀለኛ እንዲሆንላቸው አድርገዋልና አቤል ወንጀለኛ እንዳልሆነ ለማሳየት ወይም ደግሞ ይህንን ኬዝ ለማጥራት ጉዞን የተጀመረው አቤልን ነፃ ለማውጣት በሄዱበት ሂደት ውስጥ ግን አቤል ብቻ አይደለም የአቤልም እናት በእንደዚህ አይነት ባልተጠበቀ ወንጀል ውስጥ ገብተው ወይም ደግሞ የዛ ወንጀል የሚባለው ዋና አንቀሳቃሽ እንደሆኑ ተደርገው ስራ ሲሰራባቸው እንደነበረ ተደርሶበታል። ይህም ብቻ አይደለም ደግሞ ትልቁ ወይም ደግሞ ዋናው የአቤል አጎት የእናቱ ወንድም ራሱ ለዚህ ወንጀልና ለዚህ ሴራ ዋና አንቀሳቃሽ እንደነበረ ተደርሶበታል። እንግዲህ ይሄ ሁሉ የተደረሰበት በምክንያት ነው። አቤልን ነፃ ለማውጣት ሲጓዙ በነበረው ጉዞ አማካኝነት ማለት ነው። ይህንን ሁሉ እናገኛለን ብለው አይደለም። እነሱ የሚፈልጉት የራሄልን ገዳይ ነው። የራሄልን ገዳይ እያሳደዱ እየፈለጉ ባሉበት ወቅት ነው እንግዲህ ለራሄል ሞት ምክንያት የሆኑ የገዛ የራሱ የአቤል ቤተሰቦች እንደሆኑ ነገሮች ተቀነባብረው ተሰርተው ያገኙት ማለት ነው። ይህ እንግዲህ ምን ያህል ፈታኝ ሊሆን እንደሚችል መገመት በፍጹም አያስቸግርም። በተለይ ደግሞ ለአቤል ራሱ ወንጀለኛ ሆኖና ተብሎ ወይም ደግሞ በወንጀለኝነት ተጠርጥሮ ራሱን ነፃ ለማውጣት ከጓደኞቹ ጋር እየሰራ ባለ ሰዓት አንተ ብቻ አይደለህም፣ እናቱም እዚህ ውስጥ አሉ፣ ሌላስ አጎቱም እዚህ ውስጥ አለ። እንዲሁም ደግሞ የቅርብ የሚባሉ ዘመዶቹም የቅርብ ጓደኞቹም በእንደዚህ አይነት ሁኔታ ውስጥ አቤልን ጠልፎ ለመጣል በተሰራው ሴራ ውስጥ ነበሩ። ግን አቤል የተጠመደለትን ወጥመድ እየበጣጠሱ በሀገርና በሕዝብ ላይ በባህላችን በሃይማኖታችንና በእሴቶቻችን ሁሉ ላይ ነውርን እየቀላቀሉ የነበሩና የአውሮፓውያንን ባህል አምጥተው ምድሪቱ ላይ ለማርከፍከፍ እየሰሩ ከነበሩ ትላልቅ ወንጀለኞች ጋር ተጋፍጠዋል። በግብረ ሰናይ ድርጅት ስም ፈቃድ ወስደው ግን ስውር የነበረውን አጀንዳቸውንና ፈቃዳቸውን ሲፈጽሙ አግኝተዋቸዋል። እና ይህም ደግሞ በጣም ትልልቅ ድርጅቶች ነበራቸው። ይህንንም ትልልቅ ድርጅቶቻቸውን አዘግተው ብዙዎችንም ለሕግ አሳልፈው ሰጥተው እሱ ብቻ አይደለም በአንድ ትልቅ የሚባል ምሁር አማካኝነት የሚሰራ ትልቅ ሆስፒታል እንደነበረ ሰምተናል። ይህ ደግሞ በዚህ ሆስፒታል ውስጥ የሚሰሩት የ666 አባላት
የሆኑ ሐኪሞች ነርሶችና ዶክተሮች ብቻ እንደሚሆኑ ዶክተሯ ስትናገር ሰምተናል። በዚህ ላይ ደግሞ በዚህ ትልቅ በሚባለው ሆስፒታል ውስጥ የሚሰጠው አገልግሎት እጅግ በጣም ቺፕ እንደሆነ ማለት በጣም በርካሽ አገልግሎቱ እንደሚሰጥና በተለይ ደግሞ ለነፍሰ ጡሮች ወይም ደግሞ ለሚወልዱ እናቶች የሚሰጠው አገልግሎት በጣም ቅናሽ እንደሆነ ስትናገር ከዶክተሯ አንደበት ሰምተናል። ይህም የሚሆንበት ምክንያት ሰዎችን ትልልቆችን ወደዚህ እምነትና ወደዚህ ሃይማኖት ኑ እያሉ ከመታገል ይልቅ ህፃናቶችን ተረክቦ እዛ ውስጥ በእነሱ ውስጥ የሚቀበርንና የሚስቀመጥን ነገር አስቀምጠው እነዚህ ሰዎች ከምድሪቱ ከባህሏና ከሴቷ ከሃይማኖቷ ውጪ የሆነ ማንነት እንዲኖራቸው ሆነው እንዲያድጉ የሚደረግ ነገር ውስጣቸው የሚቀበር ነገር እንዳለና በዚህም ደግሞ እየተዘጋጁ እንደነበረ ስትናገር ሰምተናል። ይሄ ቀላል ነገር አይደለም። በእውነት እጅግ የሚያስፈራ እጅግም የሚያስደነግጥ ነገር ነው። ግን ይህም ሆስፒታል እንዲዘጋ ተደርጓል። በነዚህ የአውሮፓውያንን ባህልና እምነት ይዘው መጥተው ምድሪቱን የክፋትና የርኩሰት አውድማ ለማድረግ ሲሰሩ የነበሩ ነጮችም ሆኑ ከጥቁሮችም ሆነው አብረው ሲሰሩ የነበሩ ሲያሰሩበት የነበረውን ድርጅቶችን ሁሉ እንዲዘጋ ተደርገው ወንጀለኞችም ለሕግ ተላልፈው ተሰጥተው እንደገና ደግሞ የነሱን ወንጀል እንዲያራምዷቸው ከገጠርና ከተለያየ ስፍራና ቦታ አምጥተው በነሱ አካባቢና በነሱ ሁኔታ ውስጥ ወይም ግዛት ውስጥ አስቀምጠው የነበሯቸው ነገር ግን ገና ወደዚህ ክህደት ውስጥ ያልገቡ ሰዎችን ደግሞ ሰርተው ኑሯቸውን መኖርና ተለውጠው መኖር የሚችሉበትን ነገር አዘጋጅተው ነገሮችን ወይም ደግሞ ይሄንን ኬዝ እንደጨረሱ ነግረውናል። ቀላል ነገር አይደለም። እንኳን እግዚአብሔር እዚህ ረፍት ጋር በሰላም አደረሳቸው። ጉዳቶች አልነበሩም ወይ? አዎ ትልልቅ ጉዳቶች ነበሩ። የብሩኬን ወንድም በዛ ውስጥ አጥተዋል። እንደገና በዛ ውስጥ የተደበደቡ ሰዎች ነበሩ። ወደ ውጪ ድረስ ሄደው የታከሙ ሰዎች ነበሩ፣ በዚህ ኬዝ ውስጥ ማለት ነው። ብሩኬም እንደዚህ በአውሬው ተነክሶ ደግሞ አሁን ባለበት የጤና እክል ውስጥ ነው ያለው። ሌሎችም ብዙ የደረሱ ነገሮች አሉ። ግን ከነዚህ ነገሮች ይልቅ ያገኙት ድልና የሰሩት ስራ አመርቂና እጅግ ትልቅ ነበረ። ህዝብን ታድገዋል፣ ሀገርን ታድገዋል፣ መንግስትን ታድገዋል። እነዚህ ልጆች ይሄ ቀላል ስራ አይደለም። በእነዚህ ልጆች የሚሰራ ስራ አልነበረም። ይሄ በትልልቅ የደህንነት ሰዎች ሊሰራ የተገባውን ስራ ነው። እነዚህ ልጆች በገዛ ፈቃዳቸው የሚመለከታቸው ወይም ስለነሱ ኃላፊነትን የሚወስድ ሰው ሳይኖር ነገር ግን ራሳቸው ይህንን ስራ ሰርተው በዚህ ሁሉ ተጋድሎ ውስጥ አልፈው እዚህ ደረጃ ላይ እንዲደርስ አድርገዋል። ይሄ ቀላል ነገር አይደለም። እነዚህ ልጆች ሊበረታቱ፣ ሊደገፉ፣ መንግስትም ሊደግፋቸው፣ መንግስትም ሊያውቃቸውና እንደገና ስራ እንደዚህ አይነት አመርቂን ስራ እንዲሰሩ ነገሮችንና ሁኔታዎችን ሁሉ ሊመቻችላቸው ይገባል። ከዚህም ጋር አብሮ ደግሞ የአቤል እናትም በነዛ ወንጀለኞቹ ማህበር ውስጥ ወይም በወንጀለኞቹ ስራ ውስጥ የሳቸው እጅ እንዳልነበረበት ነገር ግን የበጎ አድራጎቱን ስራ ብቻ ሲከታተሉ እንደነበረ ነው የተደረሰበትና ደስ የሚለው ነገር እንግዲህ አቤልም ነፃ ወጥተዋል፣ እናትየውም ነፃ ወጥተዋል። እሱም ብቻ ሳይሆን በዛ ውስጥ ደግሞ እንደዚህ ሊሰሩባቸው የነበሩ በጣም ብዙ ወገኖቻችንም ነፃ ወጥተዋል። ከዛ ይህንን ሁሉ እንግዲህ ከጨረሱ በኋላ ጨረስን ብለው መጥተው ነግረውናል። ከዚህ በኋላ እኛም እጃችን የለበትም። በእኛ በኩል እኛ ጨርሰናል፣ አስረክበናል። ሁሉን ነገር እንግዲህ ለህግ አካላቶች ጨራርሰን አስረክበናል። እስረኞችንም እያንዳንዱ ተጠያቂዎችንም። ስለዚህ እኛ እንግዲህ ኬዛችንን በዚህ አጠናቀናል። ያው ክብር ምስጋና ሁሉ እንግዲህ ለእግዚአብሔር ይሁን። ያው ክብር ምስጋናውን እንግዲህ እግዚአብሔር ይውሰደው። እኛ ዛሬ ላይ ፕሮግራሞቻችንን ጨርሰናል ብለዋል። ግን እኔ አንድ ጥያቄ አለኝ። ያለኝ ጥያቄ ምንድን ነው? እሺ
እዛ ቦታ ላይ በዚህ ክፋትና በተለይ ካውሬው ጋር በተያያዘ መንገድ ስሙ ሲጠራ የነበረ ትልቅ የሀገራችን ምሁር የነበረ ፕሮፌሰር እየተባለ ሲጠራ የነበረ መስፍን ከነስሙ ፕሮፌሰር መስፍን የተባለውስ ነገር እንዴት ሆኖ የት ደርሶ ምን ደረጃ ላይ ደርሶ ነው ጨረስን ያሉት? የሱስ ጉዳይ ተዘጋ ወይ ተያዘ ወይ ታወቀ ወይ ነው ወይስ ሾላ በደፍን የሆነበት ምክንያት ምንድን ነው? ፕሮፌሰር መስፍን ተገኝቷል? ተይዟል? ወይስ እጁን ሰጠ? ወይንስ ምን አይነት ሁኔታ ላይ ሆኖ ይሄኛው ጉዳይ በንጥልጥል እንዳለ ነው እንግዲህ አቤልና ልዑል ወተው ጨርሰናል ያሉት። እኛ ግን ጥያቄ ያለን ፕሮፌሰር መስፍንስ የት ደረሰ? የሱስ ጉዳይ እንዴት ሆነ? ምክንያቱም ከአውሬው ጋር በተያያዘ ስሙ ሲጠራ በጣም በብዙ ሰዎች ስሙ ሲጠራና ብዙ ክፉ የሆኑ ስራዎችንና ተግባሮችን ሲፈጽም የነበረ ሰው እንደነበረ ሰምተናል። ስለዚህ የሱስ ጉዳይ ምን ደርሶ ነው መታችሁ ጨርሰናል ያላችሁን? ይህንን ትንሽዬ ፍንጭ ብትሰጡን ለኛም ጥሩ ነው። ምናልባት እናንተ የሰማችሁት የምታውቁት ነገር ሊኖር ይችላል። እኛ ግን ስለ ፕሮፌሰሩ የሰማነው ምንም ነገር ስለሌለ እንድንሰማ የሆነ ነገር በሉን። የፕሮፌሰሩ ነገር ምን ደረሰ የሚለውን ነው አሁን መናገር እየፈለኩት። ስላዳመጣችሁኝ አመሰግናለሁ። አዳዲሶች ሰብስክራይብ በማድረግ ቤተሰብ ሁኑ።